የጠፋች ሻማ በእውነተኛ ታሪክ ላይ የተመሰረተ ከሚስጥር ይልማ። ከቤተሰብ እስከ መንደሩ ነዋሪ ብቻ እሷ በተገኘችበት ሁሉ ስለ ውበቷና ቁመኗ የማይማልል የለም። የሞናሊዛን ውበት፣ የሳባን ጥበብ፣ እንደ ሜርኩሪና እንደ ሮዛ ፓርክ ዕውቀት የማርያምን አይነት ደግነት ያላት ውብ ሴት ናት። መልአክ የመሰለች ሴት ናት ብል ያጋነንኩ አይምሰላችሁ። ሰፊ ቤተሰብ ውስጥ ነው ያለችው። 6 ወንድ 5 እህቶች አሏት። ቤተሰቡ ሁሉ በውበት የሚታማ አይደለም። ሁሉ ነገራቸው በጥንቃቄ ሸራ ላይ የተሳለ ይመስል ውብ ስዕል ናቸው። ከሁሉም ደግሞ ፌነት እጅግ ውብ ስዕል ናት። በ14 ዓመቷ ታላቅ እህቷ ምረት ጋር ወደ አዲስ አበባ መጣች። አዲስ አበባ ታላቅ ወንድሞቿም አሉ። ገና ራሳቸውን ለመቻል ድክ የሚሉ ታታሪዎች ናቸው። ፌኒት ከመጣች ጊዜ ጀምሮ እህቷን እያገዘች ለወራት ቆየች። ገጠር ያሉ ቤተሰቦቿም እዚሁ አዲስ አበባ ያሉትም የችግርን ዳፋ ቀምሰው ጎንበስ ቀና ሲሉ ታያቸዋለች። እሷ ባደገችበት ማህበረሰብ በኩል በብዛት ልጆቻቸውን ወደ አረብ ሀገራት የመላክ ጥብቅ ፍላጎት አላቸው፣ ይልካሉ። በሁሉም የሀገራችን ክፍል ስደት የተለመደና የሚናፈቅ ነገር ቢሆንም በተለይ ደግሞ እሷ ባደገችበት አካባቢ ከቤት ውድድር ይመስል ከብትና መሬታቸውን ሽጠው ሴቶቹን አረብ ሀገር ወንዶቹን ደግሞ ደቡብ አፍሪካ ይልካሉ። ታዲያ ሁሉም ተሳክቶለት ወደ ሀገሩ ላይ መለስ ይችላል። ብዙዎች መንገድ ላይ የውቅያኖስና የበረሃ ሲሳይ ይሆናሉ። ብዙዎች ደግሞ በደላላ እጅ ይበላሉ። ቀንቷቸው ከደረሱ ደግሞ በራሳቸው ወገን ተገለው ሬሳቸው ይሸኛል። ባሰሪዎቻቸው የግፍ ግድያም ነፍሳቸውን ያጡ ቁጥር የላቸውም። ድህነት ደግሞ ያስጨክናል። ድህነት ለውሳኔ አይን የለውም። ካለፉ ታሪኮች ትምህርት አያስወስድም። ለድህነት መፍትሄው ነፍስን እየገበሩ መስራት ነው። ስለዚህ ሞትም ህመምም ግልምጫም ቢኖረው ዛሬም ድረስ የሀገራችን ሰው ለመውጣት አይኑን አያሽም። ባገኘው አጋጣሚ ሁሉ ከሀገር ለመውጣት ገንዘቡንና ጉልበቱን ይጨርሳል። በስደት ከስህተት መማር የሚባል ነገር ያለ አይመስላቸውም። ሁሉም በራሱ ስህተት ነው የሚማረው። የፌነት ታላቅ ወንድም ማስረሻ ወደ ውጭ ለመውጣት ብዙ ይሞክር ነበር። ዲቪ መሙላት በተጀመረ ቁጥር ገንዘቡን ይቀፈቅፋል። ለቤተሰቡ ታላቅ ወንድ ነው። እናትና አባታቸው መጀመሪያ የወለዷት ሴት ልጃቸው በሳት ተቃጥላ ከሞተች በኋላ ማስረሻን ወለዱ። የሷን ሐዘን የረሱበት በረከት ሆነና ማስረሻ ብለው ጠሩት። ማስረሻ የቤተሰቡ ብዙ ኃላፊነት በጫንቃው ተቆልሎ ሩጫው ሁሉ ድንበር ዘለል ነው። የማያወላዳም ጽናት አለው። ገጠር ከእናት አባቱ ጋር በነበረ ሰዓት ቀን እርሻ እየወረደ ማታ ደግሞ እህቶቹን እያስጠና ጊዜውን ያሳልፋል። ለቤተሰቡ የቻለውን ሁሉ ያደርጋል። እህቶቹ ለትምህርት የነበራቸው አቋም በጣም የወረደ ነበር። ተማሩ ከሚባሉ የሰው ከብት እያገዱ ሲራገጡ ቢውሉ ይመርጣሉ። ማስረሻ በሁኔታቸው እየተበሳጨም ማስጠናቱን ግን አያቆምም ነበር። እድሜው ከፍ እያለ ሲመጣ ብዙ ሴቶች ታጭተውለት አይሆንም ብሎ ወደ አዲስ አበባ ከተመ። አዲስ አበባ ገብቶ እየተሯሯጠ ጎን ለጎን የውጭ ዕድሎችን ይሞክር ነበር። ሎተሪና ዲቪ ባገኘው አጋጣሚ ሁሉ ይሞክራል። ጎን ለጎን መንጃ ፍቃድ ተማረ እና አስጎብኚ ድርጅት ውስጥ በሹፌርነት ተቀጠረ። ውጭ የመውጣት ፍላጎቱን የውጭ ዜጎችን በሹፍርና ከተማ እያስጎበኘ ይበልጥ አጠናከረው። ከተለያዩ ከተሞች የሚመጡ ዜጎችን የመተዋወቅ ዕድል ነበረው። በሕይወት ተስፋ ሳይቆርጡ መሰንበት ነው ቁም ነገሩ እንጂ የማይለወጡ የማይከፈቱ በሮች የሉም። ማስረሻም እንደሱ ያምን ነበር። በቻለው መጠን ከሱ እንዳይርቅ የሚፈልገውን ነገር ሁሉ ይሞክራል። በሚያገኘው ገንዘቡ እናት አባቱንና ትንሽ እህቱን በቻለው መጠን ለማገዝ ይሞክር ነበር። ፌነት እህቷ ቤት ብትሆንም እንደ ልጅ አይደለችም።
የቤቱን ሥራ ሰርታ ሁሉን የምታከናውን ቅልጥፍ ያለች ናት። ወንድሟ ሲመጣ በደስታ ጥሩ ጊዜ ያሳልፋሉ። ማስረሻ የሹፍርና ስራውን እየሰራ ጥሩ ገንዘብ ማግኘት ቻለ። ደንበኞቹ ብዙ ጊዜ የውጭ ዜጎች ናቸው። ስለዚህ ከደሞዙ ውጪ ከነሱ የሚያገኘው ገንዘብ ብቻ ያኖረው ነበር። አሁንም ቢሆን ውጭ ለመሄድ ማሰቡን አላቆመም። ለመሄጃ ብሎ ገንዘብ መሰብሰብ ጀመረ። ደሞዙን እየተጠቀመ ከውጭ ዜጎች የሚያገኛቸውን ገንዘቦች ደግሞ መሰብሰብ ጀመረ። ማስረሻ ሹፍርናውን እየሰራ ተቀጥሮ ከሚሰራበት ድርጅት ጸሐፊ ጋር መቀራረብ ጀመረ። መቅደስ ትባላለች። አጠር ያለች ድብልብል ነገር ናት። ከሩቅ ስትታይ እንክብል ላሉሎ ትመስላለች። ከማስረሻ ጋር ንግግራቸው የጀመረው በጠብ ነበር። ነገረኝነት የጸሐፊ ወጉ ነውና ወደ ማኔጅመንቱ ያስገባውን የደሞዝ ጭማሪ ደብዳቤ ይዛ ብዙ ቀን ስትታሽ አንድ ቀን ልኳን ነገራት። መቅደስ በቁጣው ማዘን ሲጠበቅባት በተቃራኒው ቁጣውን ወደደችው። ደብዳቤውን አስገባችለት። ከዛ በኋላ ማስረሻ አንገቱን እየደፋ እሷ ደግሞ ፈገግ እያለች ተወውቃቸው ቀጠለ። አንድ ጉዳይ ኑሮት እንድታስፈጽምለት የጠየቃት እንደሆነ ትንሽ ተቆጣኝ እስኪ ያለች ታስቀዋለች። መቅደስና ማስረሻ ከዛች ጊዜ ጀምሮ በደንብ ተወውቃቸው ቀጠለ። ማስረሻ ውጭ ሀገር የመውጣት ሐሳቡን ገታ አድርጎ ሐሳቡ ሁሉ እሷ ሆነችለት። መቅደስን ሀገሩ አደረጋት። ከሥራ ውጪ የትም ቢሆን አንድ ላይ ናቸው። መቅደስ አሎሎ የመሰለ ሰውነቷ ያረጀን ስራ ቂጥ ይመስል የተቦጫጨረ መስመር የማይጠፋበት ፊቷ መሃል ላይ አንዳንድ ጥርስ የተነቀለበት የሚመስለው ገጣጣ ጥርሷ ለመሬት ቅርብ የሚያደርጋት ቁመቷ ማስረሻ እሷን ላለመውደድ እንደ ምክንያት አልሆኑትም። ከምንም ከማንም አብልጦ ወደዳት፣ ፈለጋት። ማንንም ሳያይ እሷን ብቻ መረጠ። ምኗን እንደወደደ ሳያውቅ በፍቅር አንድ ላይ ሆኑ። እሷን በጸሐፊነቷ እሱን በሹፌርነቱ እያገለገሉ ፍቅራቸውን አጣጣሙት። ማስረሻ እየሰራ አሁንም ያስቀምጣል። ከመቅደስ ጋር ቀጠሮ ያለው ቀን ነው ገንዘብ አውጥቶ የሚጠቀመው። ከዛ ውጪ ሁሉንም ነገር ቤቱ ሰርቶ ነው የሚጠቀመው። ሌላ ገንዘብ ውጪ የሚያደርግበት ምክንያት የለውም። ከመቅደስ ጋር ደስተኛ ጊዜን ያሳልፋሉ። አንድ ቀን ቤቱ መታ ጉድ ማለት ጀመረች። ያንን ለራሷም የከበዳትን ስጋዋን ከዛና እዚህ ስታንከላውሰው የማስረሻም ስሜት አብሮ ይላወስ ነበር። የሰራችውን ምግብ አቅርባ እየተጎራረሱ ማጉረሱን ምክንያት በማድረግ ሲያዩት ፊቷ ላይ ብቻዋን ቀልቶ ወደ ታችና ወደ ላይ ዝርጥጥ ብሎ የተጋለጠውን ከንፈሯን በእጁ ሆን ብሎ እየነካ ይመለሳል። መቅደስ እነዛን የደሃ ግቢ አጥር ይመስል ተራርቀው የቆሙ ጥርሶቿን ብልጭ ታደርጋለች። መቅደስ የሰራችው ምግብ ጥርግ አድርገው በልተው ማስረሻ ከገዛው ካቲካላ ተጎንጭተው ፍራሻቸው ላይ ወደቁ። ወንድና ሴት አንድ ላይ ሆነው ሆዳቸው ከሞላ የሚፈጠረውን መገመቱ ቀላል ነው። መቅደስ ልብሶቿን አውልቃ ሲመለከታት እንደ ደሃ ንብረት የበለዘ የፊቷን ውበት ገሏ ውስጥ ተደብቆ አገኘው። የተደበለበለው ገሏ አንዳችን ከኔ የሚወጣለት አልነበረም። ማርያም እንኳን የሳመችው አንዲት ጥቁር ጠብታ የማይታይበት ውብ ነው። ማስረሻ እሱን አይቶ ከቀመሰ ወዲያ ስለ የትኛው የሰውነት ክፍሏ መንሻፈፍም ሆነ ማበጥ ግድ አይሰጠውም ነበር። እንዳሻው የሆነችለት በደስታ ሰነበተችው። ምግቡን እያበሰለች የልቡን ፍቅር እያደሰች የስሜት ንዳዱን እያበረደችለት አብረው ቀጠሉ። አሁን እንደ ድሮው እህቶቹን ጥየቃ አልፎ አልፎ ካልሆነ አይሄድም። በዚህ ምክንያት ትንሽ እህቱ ፌነት የከፋት እያዘነች መጣች። አልፎም መታመም ጀመረች። ማስረሻ ሄዶ አይቷት አውርተው ሲመለስ ደናውና ወደ ስራዋ ትመለሳለች። አንድ ቀን አምጥቶ ከመቅደስ ጋር አስተዋወቃት። ፌነትና መቅደስ አብረው ቆመው ሲታዩ ልዕልትና ገረድ ይመስላሉ። መቅደስ የፌነትን 2-3 እጥፍ ትሆናለች። እያንዳንዱ ሰውነቷ ቢከፋፈል የፌነትን አይነት ሌላ ሰው ይወጣዋል። ፌነት ያየቻት ጊዜ ብትደነግጥም ስሜቷን ዋጣ አድርጋ ተዋውቃት ቤት ወስዳት ቤት ስትገባ ስትሮጥ እህቷ ጋር ሄዳ ስለ መቅደስ የተሰማትን ሁሉ ለእህቷ ነገረቻት። እህቷ ሰምታ ዋናው የልብ ውበት ነው የሚታየው፣ እሺ
ውበትማ በምክንያት ይክዳል እኮ አለቻት ራሷንም እያጽናናች። እሷም ያገባችው ሰው እንዲሁ ስለነበር ፌነት ባታምንበትም ሰማቻት። ድንገት ግን አምልጧት ኧረ እኔ እንደናንተ አይነት ሰው አላገባም ስትል እህቷ አፍጥጣ ስታያት ፌነት ተነስታ ወደ ኩሽና ገባች። ማስረሻን ብዙ ሰው የታገኛት ቺን ደሞ ይሉታል። እሱ አይሞቀው አይበርደው፣ የሞላለትን ያገኘውን እሱ ያውቃል። በቀን ሳያትና ሳያገኛት ማደር እስኪያቅተው ድረስ አፈቀራት። አንድ ቀን ውቧ ፌነት ጠርታው ወደ ውጭ መሄድ እንደምትፈልግና ሰው ያናገረች እንደሆነ ነገረችው። ማስረሻ የሰማውን አላመነም። እሱ የዘነጋው ሐሳብ በእህቱ ልብ ውስጥ አድሮ ሲሰማው በፊት መሄድ ይፈልግ የነበረው ለምን እንደሆነ ተኮልኩሎ ጭንቅላቱ ላይ መጣ። ገጠር ያሉ ቤተሰቦቹ ኑሮ ፊቱ ላይ መጣ። የፌነት ለመሄድ ማሰብ ደግሞ ይበልጥ አስገረመው። ማደጓን እያሰበ ማንን እያናገረች እንደሆነ ጠየቃት። የተወሰነ ገንዘብ ካገኘን ወደ ጂዳ ጉዳያችንን አስፈጽሞ የሚልከን ሰው ሞልቷል። እኔ ብዙ የማውቃቸው ሴቶች እንደሱ ሄደዋል። ደግሞ የወለላም ሰራተኛ ሰሞኑን እንደሱ ጨርሰውላት ሄደች አለች። ወለላ የእህታቸው ምረት የቤት ስም ነው። ፌነት የተኛ ልቡን ቀሰቀሰችው። በመቅደስ ፍቅር ተዳፍኖ የቀረውን ፍላጎቱን ሐሳብ ሰደድ አድርጋ ቆሰቆሰችው። ያስቀመጠው ገንዘብ አለ፣ ግን የፌነትን መሄድ አልፈለገው። አንዳቸው ደግሞ መውጣት እንዳለባቸው ያስባል። ፌነትን አንቺ ግን አትሄጂም፣ አንቺ መማር አለብሽ፣ ቢያንስ የተወሰነ ያክል ትምህርትሽ ላይ መግፋት አለብሽ አላት። ፌነት በፍጹም አሁን መማር አልፈልግም፣ የተወሰነ ጊዜ ሄጄ ሰርቼ መመለስ ፈልጋለሁ። ብዙ መቆየት አልፈልግም። ከሄድን አብረን ብንሄድ ደስ ይለኛል። ለብዙ ነገር አብረን መሄዳችን ጥሩ ነው። ለሁለት ከሆነ የምንሰራው ነገሩን አስተካክሎ ለመመለስ ጊዜ አይፈጅብንም። ስለዚህ እንደኔ ሐሳብ አብሮ መሄዱ ጥሩ ይመስለኛል አለች። ማስረሻ በዝምታ አዳመጣት። ጥቂት ደቂቃ እያሰበ ዝም አለ። ከሄዱ ሁለቱም አብረው ለመሄድ ተስማሙ። ማስረሻ የጉዞ ሂደቱን ለመጀመር ሲያስብ ከመቅደስ ውጪ ሐሳብ የሆነበት ሰው አልነበረም። አዲስ ፍቅሩ ውስጡን ይለበልበዋል። ያልጠገቡት ፍቅራቸው በላይ እየታደሰ ከበላሽ ጠጣሽ አልፎ በመቅደስ ልብ ውስጥ ቁም ነገር መጫር ጀምሯል። መቅደስ ስታገኘው እንጋባ ብላ ከመጠየቅ አታርፍም። ዛሬ ስለ ውጭው ሐሳብ ሊያማክራት ሲያገኛት እንደተለመደው እንጋባ ብላ ጠየቀችው። ማስረሻ ከሌላው ጊዜ በላይ ዛሬ ጥያቄው ኩም አረገው። በቅጽበት ውስጥ ብዙ አይነት መልስ ሰጣት። ለምን፣ እንዴት፣ መቼ አለ እየተንተባተበ። ምን ሆነሃል አለችው ከተኛችበት ደረቱ ላይ ድብልብል አናቷን ቀና እያደረገች። ማስረሻ ድንጋጤዋውንም አልለቀቀውም። ማለት በጣም ቸኮልን አለ። እንዴ ለምኑ? ስለ ትዳር ለማውራት። መቅደስ ያንን ሰቆቃ የሆነ ፊቷን አኮሳትራ እንደደነበረ ጥጃ ፍንጥር ብላ ተነሳች። ለቁም ነገር ሲሆን ቸኮልን አይደል? ከኔ ጋር አንሶላ ለመጋፈፍ ግን ቀናቶች በቂ ነበሩ። ደመና የሚመስለው ፊቷ ብቻውን ከቀላው ክምር ከንፈሯ ጋር እንደ በረሃ ቁጥቋጦ ግንባሯ ላይ ጣል ጣል ያሉት ጸጉሮቿ በንዴት ቆመው ተመለከታቸው። ማስረሻ ለመጀመሪያ ጊዜ የመቅደስ መልክ ቁልጭ ብሎ ታየው። ቀበሮ ያስደነበራት ጃር ትመስላለች። ምን ይዘጋሃል? መልስልኝ አለችው ክብ ሰውነቷን በአንሶላ ለመሸፈን እየታገለች። ማስረሻ ከሐሳቡ ተመልሶ አይ እንደሱ አይደለም መቅደስ አለ። ምን መቅደስ አለች። ጭራሽ በስሜ መጥራት ጀመርክ? አረ እናቴ ተረጋጊ አለ ድምጹን ቀስ አድርጎ። እየተቆጣሽኝ እኮ ነው። እኔ እኮ ምንም አላልኩም። አሁን ስለ ትዳር ለማሰብ ብዙ ነገር ይቀረናል ብዬ ነው። ምንድነው የሚቀረን? አንተም ትሰራለህ እኔም እሰራለሁ አለች። ያንን ከንፈሯን ለመሰብሰብ ይመስል አስሬ ነከስ ያደረገችው። መስራት ብቻ እኮ ለትዳር በቂ ነገር አይደለም። ከብዙ ነገር አንጻር ዝግጁነት ይጠይቃል። መቅደስ አራስ ነብር አረጋት። አይ አንተማ ምን ቀረህ? ከኔ የምትፈልገውን ሁሉ አግኝተሃል። የምትጓጓለት ነገር የለም። የዛሬ 10 ዓመትም ባገባህ ለአንተ ምንም አይመስልም። ምንም አልከለከልኩህማ። መቅደስ በንዴት እየተወራጨች
ልብሶቿ እንደ ነገሩ ሰብስባ የቤቱን በር ጓ አድርጋ ወጥታ ሄደች። ማስረሻ የመገላገል ያህል ከውስጥ ወደ ውጭ በረጅሙ ተነፈሰ። ስለመለሰላት መልሶች ተረጋግቶ ማሰብ ጀመረ። ከውስጡ አንዴ ሂድ ተከተላት የሚል ስሜት ፈንቅሎ ከተኛበት አስነሳው። ፍርጥም ያለ ሰውነቱ ላይ ልብሱን እንደ ነገሩ እየታጠቀ በሩን ከፍቶ ሙንድል የምትለዋን መቅደስን መከተል ጀመረ። መንገድ ላይ ቀበቶውን እየታጠቀ ሲሮጥ ለሚያየው ሰው ታስሮ የተፈታ ሰንሰለት ያንጠለጠለው ውሻ ነው የሚመስለው። መቅድዬ እናቴ እያለ ደጋግሞ ቢጣራም መቅደስ ኮሽም አላለባት፣ ዞር አላለችም። ደግነቱ ሰውነቷ ብዙም ለመፍጠን ስለማይሆናት ማስረሻ ብዙ መሮጥ አልተጠበቀበትም። ከትንሽ ደቂቃዎች በኋላ ደርሶ ጎትቶ ያዛት። ሰውነቷ ላይ ምንም አይነት እንቅስቃሴ የለም። ማስረሻ ወደፊቷ ዞሮ ይቅርታ እናቴ አላት። መልስ አልሰጠችውም። ይቅርታ ኩርፈሻት ይጂ እኔ ከየትኛውም ነገር አንቺ ትበልጭብኛለሽ። አንቺ ከየትኛውም ስሜት ሁኔታም በላይ ነሽ። አንቺን ማግባት አልፈራም፣ ግን የተሻለ ህይወት ልሰጥሽ ፈልጋለሁ። ለቤተሰቦቼም ላንቺም የተሻለ ኑሮን መስጠት ህልሜ ነው። አሁን ግን በዚህ ሁኔታ ያንን ማድረግ አልችልም። ስለዚህ ነው እንድንቆይ የፈለኩት። እባክሽ ከሌላ ነገር አንጻር አትይብኝ። ማስረሻ አይኖቹ እየተስለመለሙ የመቅደስ ድቡልቡል ሰውነት፣ ድቡልቡል ከናፍር፣ ድቡልቡል ጉንጮች ላይ አረፉ። ከልቡ የልቡን ነገራት። መቅደስ ቀዝቀዝ አለችለት። ተመልሰው ወደ ቤት ገቡ። ፍቅራቸውን ካቆሙበት ቀጥለው እንደ አዲስ ዓለም ውስጥ ገቡ። መቅደስ የቅድም ስሜቷን ሁሉ እንዳልነበር ረስተው ሰውነቷን በድጋሚ ለማስረሻ አሳልፋ ሰጠች። ያፈቀረች ሴት ወግ እንደዚህ ያለ ነው። የትኛውም ስሜቷ ከጊዜያዊ ቁጣ ያላለፈ ደግሞ ተመልሶ በሚነግዱበትና ሲያልፍ በሚያዝኑበት ስሜት መዋኘት ለራሷ ደስታ ብቻ ብላ ሳይሆን ስለሱ እርካታ ስትጨነቅ ከስሜቷ ከተጋፋችበት ዓለም ተንሸራታ ሰውነቷን ዳግም አሳልፋ ትሰጣለች። ሴት ልጅ ካፈቀረች ከምንም ነገር የሚልቅባት ያፈቀረችው ሰው ደስታ ነው። ማስረሻም በመቅደስ ልብ መመለስ ተደስቶ ከስሜቱ ማዕበል ብቻ ሳይሆን ከጭንቀቱም ማዕበል ተረፈ። ግን አሁንም የእህቱ ፌነት ሐሳብ በጭንቅላቱ የተዘዋወረ ለውሳኔ የሚያዳግት ነውጥ ውስጥ ከተተው። ሐሳቡ ለሁለት ተከፈለ። እድሜ ዘመኑን ሲመኘው የነበረው ነገር አሁን አጋዥ አግኝቶ ዳር ለመያዝ ወደሱ እየቀረበ እንደሆነ እየተሰማው፣ ነገር ግን አጠገቡ ያሉ አንዳች ሐሳቦች ደግሞ ወደ ኋላ ሲጎተቱት ይታወቀዋል። ፌነት በጭራሽ ብቻዋን ሰው ሀገር እንድትሄድ አይፈልግም። የማትቀርበትን አቋሟን ደግሞ አስረግጣ ነግረዋለች። እሱ ቢቀርም መሄዷ የማይቀር ነው። ማስረሻ በሁለት ዛፎች መሃል የታሰረች ገመድ ንፋሱ ወደ ጸናበት እንደሚወጥረው እሱም የሐሳብ ናዳ ጥፍንግ አድርጎ ወጠረው። በግራም በቀኝም ቢዞር የቱ በጎ መሆኑን ለመለየት ግራ ተጋባ። ከቀናቶች በኋላ ፌነት ፈልጋው ተገናኙ። ደላላው ትንሽ ነገር ነው የቀረው፣ ብሩን ስጠኝ ስትል ጠየቀችው። ማስረሻ ምንም አላንገራገረም ነበር። አንዳች ስሜት የውስጡን የሐሳብ ቋት ለውሳኔ ሲያግዘው ታወቀው። ማስረሻ ለእህቱ ለብዙ ጊዜ ያስቀመጠውን ገንዘብ አውጥቶ ሰጣት። ፌነት ለደላላው ገንዘቡን ከፍላ የሚያስፈልጋቸውን ነገር ሁሉ ደላላው ጨረሰ። በጥቂት ቀናት ውስጥም እንደሚነሱና እንዲዘጋጁ ነገራቸው። መቼም የገንዘብ አቅም ኃያልነቱ የሚነገር አይደለም። ነገ በጀም አልበጀ ዛሬ ግን ለጉዳዩ በእጅ መሄዱ የተለመደ ሆኗል። ሁሉም የልቡን መሻት በገንዘቡ እንዲገዛ ተፈቅዶለታል። ችግሩ ራሱ ገንዘቡ አለመኖሩ እንጂ። ማስረሻ ልቡ ባይቆርጥለትም የመቅደስን ምላሽ ቢያውቀውም ያለውን ነገር ሁሉ ሊነግራት ተቀጣጠሩ። ስልቻ የመሰለ ሰውነቷ ላይ ጥብቅ የምታደርግ ቲሸርት በጨርቅ ሱሪ ለብሳለች። ምች እንደመታ ያበጠ ከንፈሯን ቀይ ሊፕስቲክ ተቀብተው ጎልቶ ይታያል። ማስረሻ ጋር ስትደርስ እንደ ነገሩ ጉንጩን ሳም አድርገው ወንበሩን ሳብ አድርጋ ተቀመጠች። ምን ነው በፀሐይ ጌትዬ ማታኮ መጣ ነበር አለችው። ማስረሻ ለመቁረጥ የተደላደለ ልቡን አንዳች ስሜት እየሸረሸረ ሲንደው ተሰማው። የተነሰነሰችው ሽቶዋ ጉንጩን ስትስመው አፍንጫው ላይ እንደቀረ የውስጡን ንዳድ ሲያገነፍለው ታወቀው። የሚላት ሁሉ ጠፍቶት ዝም ብሎ አያት። መቅደስ በሁኔታው ግራ ተጋብታ
መቼም አንቺን መልክ የለሽ እንዴት አፈቀርኩ ያልክ ነው አለችው። ማስረሻ ቆጣ ብሎ ሁለተኛ እንደዚህ እንዳትይ አላት። እሺ ጌታው ያለመደብህን ከቢሮ ያስጠራኸኝ እንደዚህ ልታይ ነው አለች የድቡልቡል ፊቷን ለምቦጭ ጣል ያደረገችው። ማስረሻ ትንሽ ሲያስብበት ቆየት አለና እናቴ አንድ ነገር ልነግርሽ ነበር አላት። መቅደስ በጉጉት ምንድነው ብላ ግማሽ ሰውነቷን የተሸከመው ወንበር ላይ ተመቻችታ ተቀመጠች። ምን መሰለሽ መቅድዬ፣ ከዚህ በፊት ብዙ ጊዜ ውጭ ስለመውጣት የነበረኝን ስሜት ነግሬሻለሁ አይደል? አው ታዲያ እኮ እሱን አንቺን ሳገኝ ቀለለብኝ ብለኸኝ ነበር። ምን ተገኘ? ምንም አልተገኘም አለ ማስረሻ በቻለው መጠን ነገሩ ወደ ንዴት አድጎ ያሰበውን ሳይናገር እንዳይቀር ፈርቶ በፍራቻ አይኗን እያየ በዝምታ ተመለከታት። መቅደስ በድጋሚ አይኖቿ በንዴት ተጎልጉለው እይታቸው ለብስጭት ሲንደረደር ታወቀው። ምን መሰለሽ እናቴ፣ ፌነት ወደ ጂዳ ለመሄድ የጀመረችው ፕሮሰስ ነበር እና በአጋጣሚ ለኔም ጭምር ነበር የሞከረችው እና አለች ካፉ ነጠቅ አድርጋ። ከንፈሮቿ ተንቀጠቀጡ። ትንቡክ ያሉ ጉንጮቿ ሲነዱ ታወቀው። ብቻ እኔም ፕሮሰስ ጀምሬያለሁ እንዳትል አለችው። ጉንጮቿ የሸፈኑት የዶሮ አይን የሚያካክሉ አይኖቿ ፈጠው። ማስረሻ ምን ማለት እንዳለበት ግራ ተጋብቶ አይኑን አጉረጠረጠ። በዛ ስጋዋ አራስ ነብሩና ተነስታ እንዳጨፈልቀው ጅሉ አይምሮው አስተነቀቀው። ምን መሰለሽ መቅዲዬ፣ መጀመሪያ ህልሜን ታውቂያለሽ። እዚህ ለአመታት ነጭ ላብ እስኪወጣኝ ብሰራ እዛ በወሬ የማገኘውን ገንዘብ አላገኝም። ቶሎ ሰራ አድርጌ መጥቼ ያገባሻለሁ። መቅደስ ከተቀመጠችበት ተነስታ ታንጎራደደች። ትንሽ አይኖቿ ፈጠው በጨለማ የሚያበራ የድመት አይን መስለው ምን አልክ? ጭራሽ ወስነህ? ወይኔ መቅደስ ወይኔ፣ ጭራሽ ለመሄድ ወስነህልኛል? እኔ ምንም ሳላውቅ ጭራሽ። በቁጣ ተወረገረገች። ማስረሻ በእርጋታ ያዳምጣታል። ትደነፋለች። ደሞም በዋ መጥቶ እንቅ ያረጋትና ላለማልቀስ ዋጥ አድርገው እንዴት ትተኸኝ ስለመሄድ ታስባለህ ትላለች። በዛ ሰውነቷ ከግራና ከቀኝ እየተንጎራደደች ብቻዋን ህዝብ ታህላለች። ማስረሻ በምን ቃል ሊያረጋጋት እንደሚችል ግራ ገብቶት አፍጥጦ ይመለከታታል። እንደምንም ቃል እየመረጠ ሲያስብ ቆይቶ ይህንን እድል ማግኘት ቀላል አይደለም እናቴ፣ እሺ በይኝና በደስታ ልጨርሰው። ጎርደድ ከምትልበት ቆም ብላ አሁን እኮ ወስናል፣ ምን አድርጊ ነው የምትለኝ? ወስነ ከጨረስክ በኋላ በቃ ይቅናህ። እኔ ምንም ልልህ አልችልም ከዚህ በኋላ። መቅደስ እንደ እብድ እያደረጋት ቦርሷን ብድግ አድርጋ በእርምጃዋ ካፌውን ድው እያደረገች ወጣ ሄደች። ማስረሻ ግራ እንደተጋባ ቁጭ ባለበት በሐሳብ ጠፋ። ትንሹ እህቱ በታላቅ እህቷ ስልክ ደውላ በዚህ ወር መጨረሻ እንደምንሄድ ደላላው ነግሮኛል አለችው። መልስ ሳይሰጣት ለደቂቃዎች ቆየ። ምን አልክ ስትለው ከሐሳቡ መለስ ብሎ እሺ ጥሩ ነው እናያለን አላት። ማስረሻ ብዙም ሳያወራ ስልኩ ተዘጋ። እያዘገመ ወደ ቤቱ ተመለሰ። ከሰዓታት በኋላ ከቢሮ ተደውሎ ስራ አለ ና ተብሎ ሄደ። ቢሮ የመኪና ቁልፍ ለመቀበል ሲገባ መቅደስ ከታች እስከ ላይ በአይኗ ገርምመው ፊቷን መለሰች። ማስረሻ ጠጋ ብሎ እባክሽ አታኩርፊ፣ እሺ በኋላ ቤት ነይ እናውራ አላት። መቅደስ ቀና ብላ እንኳን አላየችውም። ያለ የሌለ ስራ እየፈጠረች ወረቀት ታገላብጣለች። ማስረሻ ቁልፉን ተቀብሎ ወጥቶ ሄደ። ወደ ቤት ከስራ ሲመለስ ድብርት ተጫጭኖት ነበር። የመብላትም የመጠጣትም ፍላጎት አልነበረውም። ቤቱን ከፍቶ ገብቶ ፍራሹ ላይ ባፍጢሙ ተዘረረ። መቅደስን ትመጣለች ብሎ ጠበቀ። አልመጣችም። ትንሽ ጋደም ባለበት እንቅልፍ ይዞት ሄደ። ወደ 1 ሰዓት ገደማ ይሆናል። በሩ ተንኳኳ። ማስረሻ በድንጋጤ ተነስቶ ወደ በሩ ጋር ሄደ። በሩን ከፈተ። መቅደስ ነበረች። ገፍተራ አድርጋው ገብታ አንድ ድንክ ወንበር ላይ እንደ ተቆጡት ልጅ ቁን ብላ ቁጭ አለች። ማስረሻ ስለመጣች ደስ አለው። በሩን ዘግቶ ወደ እሷ ተጠጋ። የቀረሽ መስሎኝ ደብሮኝ ነበር አላት። ምንም መልስ አልሰጠችውም። አጠገቧ ሄዶ ቁጭ አለ።
አታውሪኝም አላት። ፊቷን በእጁ ለመንካት እየፈራ በድፍረት ጣቶቹን አሳርፎባት። መቅደስ እጆቹን ገፍተር አድርጋ ምንድነው ማወራው አለችና ቦርሷን ቁጭ አድርጋ ሽንኩርት ፈልጋ መክተፍ ጀመረች። ማስረሻ ግራ ተጋብቶ በዝምታ ይመለከታታል። የልቧን ንጽህና የማፍቀሯን መብዛት አሰላሰለ። ለምንም ነገር ስለሱ አለመዘግየቷ ለደስታው ጠዋትም ማታም መትጋቷ አስገረመው። እንዴት ብትወደኝ ነው አለ። ማስረሻ ለመቅደስ እንደ አምላኳ ነበር። በሕይወቷ የምታረገው ነገር ሁሉ ለሱ ደስታ ብቻ የሆነ ነበር። ለደስታው እስከ ጥግ ምንም ነገሯን ሳሰስት ሰጥተዋለች። ጊዜዋን፣ ፍቅሯን፣ ሰውነቷን ሁሉንም ስለሱ ሆናለች። ስድቤን ያራኩበት ትለዋለች። እሱ መልከ መልካም የንጉሣውያን ነገድ የሚመስል እንደ መስከረም ቡቃያ መላ ነገሩ የለመለመ ምንም የማይወጣለት ጉብል ነው። እሷ ደግሞ ሁሉ ነገሯ ምጣኔ ርቆት እግዜር ዓይኑን ከድኖ የሰራት የምትመስል ሰው ናት። አብረው የመሆናቸው ነገር ለብዙዎች ጥያቄ ነው። መቅደስ ስድቤ ራቀልኝ ባንተ ነው ስትል ታሞካሸዋለች። ዛሬ በመሃላቸው የመራራቅ ዜና ልቧን ወቅቶት የተስፋዋ ካባ ላይ ችግር ሲጫን ስታይ እየተናደ ታያት። አሁን ከማስረሻ ጋር አብረው ስለመኖር የምታስብበት ጊዜ ነበር። ለሷ ያላቸው ነገር ከበቂ በላይ ነው። የልቧ መሻት ላይ ውሃ ቸለሰባት። አሁን ግን ብቻዋን ልትተወው ልቧ አልፈቀደላትም። ተመልሳ መጣ ቤቱ ውስጥ በዝምታ ትንጎዳጎዳለች። ማስረሻ ቀስ ብሎ ወደምትሰራበት ቦታ ሄዶ ቆመ። ምን ላግዝሽ አላት ድምጹን ቀስ አድርጎ። ቆጣ ብላ ምንም አለችው። ዝም ብሎ ቆሞ አያት። በንዴት መቅደስ ስራዋን አቁማ ትንንሽ አይኖቿ እንባ ሞልተዋል። እባክህ 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 አለች እያለቀሰች። እባክህ ጌታዬ አትሂድብኝ፣ እባክህ አትሂድ፣ ብቻዬን አትተወኝ አለችው። የማስረሻ የወንድ አንጀቱን ሐዘኗ አረሰው። እግሮቹ ስር ወድቃ መለመን ስትጀምር የማስረሻ አይኖችም እንባ ቀረሩ። እሺ ስሞትልሽ ተነሺ እባክሽ አለ። እሺ በቃ ተነሺ፣ ነገሮቹን ሁሉ ተረጋግተን ቀስ ብለን እንወስናለን። በቃ ተነሻውን እባክሽ አለ። መቅደስን በልመና አንስቶ ወደ ሰውነቱ አስጠግቶ አቀፋት። ስታለቅስ ደግሞ ጭራሽ የሐምሌን ምድር ነው የምትመስለው። ማስረሻ እንደምንም አባብሎ አቅፏት ተቀመጠ። ስትረጋጋ ተነስታ የጀመረችውን ምግብ ማብሰል ጀመረች። ያበሰለችውን ምግብ አቅርባ እንደ ነገሩ የቆነጠሩ በሉ። መቅደስ እንደሌላ ቀን እሱ ጋር ለማደር ሐሳብ አልነበራትም። ተነስታ በቃ ሸኛኝ አለችው። ማስረሻ ልትሄጂ ነው አለ ለማባበል እየሞከረ። ምንም ከልቧ ጠብ አላለም። አዎ አለች። ተነስቶ ቤት ድረስ በጸጥታ ሸኝቷት ተመለሰ። ብዙ ቀናቶች እንደዚህ ግራ በመጋባትና ባለመግባባት ታለፉ። ማስረሻ የመሄጃ ቀናቸው ሲደርስ ልብሶቹን ሁሉ አሰናድቶ ጨረሰ። ያለ ልማዱ የመቅደስ ቤት ሄደ። መቅደስ ስታየው በጣም ደስ አላት። እንዴት መጣህ አለችው። ሰውነቷን ገለጥ አድርጎ የሚያሳይ የማታ ልብስ ለብሳለች። ማስረሻን የተገላለጠው ሰውነቷ ጎትቶ ቤቷ አስገባው። ወደሷ ጠጋ ብሎ ናፍቀሽኝ አላት። እውነት አለች እሷም እየተሽኮረመመች። በጣም አምሮብሻል። መቅደስ ከልቧ ስር ልዩ ደስታ ሲፈልቅ ተሰማት። ከሱ ውጪ አምሮብሻል ብሏት የሚያውቅ የለም። ከሱ ውጪ የቀረባት ያፈቀራት ለቁም ነገር ያሰባት ጉንጮቿን የዳበሰ ሰውነቷን የነካ የለም። አምሮብሻል መባል ለመቅደስ ከምንም ነገር የበለጠ ደስታ ልቧ ውስጥ ይፈጥርላታል። ዛሬ በሶስት ነገሮች ውስጧ በደስታ ተሞላ። አንድም በማስረሻ ቤቷ መምጣት፣ አንድም ናፍቀሽኛል በመባሏ፣ አንድም ደግሞ አምሮብሻል በሚለው ልብና ሰውነትን በሚነዝረው ቃል ምክንያት ውስጧ በደስታ ሞላ። የማስረሻ ኩርፊያ ሻረላት። ከቀናት በኋላ ከልቧ አቅፋ ሳመችው። ከልቧ ወደ ማስረሻ ተጠጋች። ማስረሻ ሆዱን ባርባር አለው። ሊነግራት ወደ አፉ አምጥቶ መልሶ ደግሞ ያለችበትን ስሜት አይቶ አይ ዛሬ በነግራት ሰው አትሆንም ቢቀርብኝ ይሻላል እያለ ስትስመው ስታቅፈው አጸፋውን እየመለሰ የሚንተከተከውን የሐዘን ስሜት በልቡ ላይ ደፍነው አልጋዋ ላይ ወደቁ። ማስረሻ የልቡ ሐዘን ፈንቅሎት እንባዎቹ ፊቱ ላይ ፈሰሱ። መቅደስ ትከሻው ላይ ፊቱን ሸፍኖ አለቀሰ።
የመቅደስ ልብ ይቆይልኛል በሚል ለቅሶዋ ሲሽር የመሄዱ ነገር የሱን ልብ ደግሞ አቆሰለው። ገሏን ፍቅሯን በስስት እየተመለከተ አጣጣመ። ሰዓቱ ሲመሽ ደጋግማ እህቱ ፌነት ደወለች። ማስረሻ ብድግ ብሎ ተነስቶ አጠገቡ ክንብል ያለችውን ያፈቀራትን ፉንጋ ሳም አድርጎ ልብሱን መልበስ ጀመረ። አታድርም አለችው ድምጿን ቀስ አድርጋ። አይ ልሂድ አላት በግማሽ አይኑ ያያት። ድጋሚ አልጠየቀችውም። ማስረሻ ከተኛችበት ሂዶ ጭምቅ አድርጎ ሳማት። እናቴ አላት። መቅደስ ቀና ብላ ወይ ያለችው። አፈቅርሻለሁ ብሎ ከቤቷ በፍጥነት ወጣ። የሷን መልስ እንኳን አልጠበቀም ነበር። ሲፋጠን ወደ ቤቱ ገብቶ ያዘጋጃቸውን ልብሶች ይዞ በላዳ ወደ እህቱ ቤት ሄደ። የእውነት ዓለሙን ረግጦ የህልም ዓለሙን ለመጨበጥ ተፋጠነ። እህቱ ቤት ሲደርስ እህቱ ተዘጋጅታ ከታላቅ እህቷ ጋር ተቀምጠው አፍ ለአፍ ተጋጥመው ያወራሉ። ታላቅ እህቷ አልፎ አልፎ እያለቀሰች ፌነትን ትመክራለች። እምቢ ያልሽኝ እንጂ የስደት ህይወት ምኑም አይደላም፣ እሺ ብለሽ እዚሁ ብትቆይልኝ። ፌነት የእህቷን ምክር ለመስማት ጊዜው ረፍዷል። ከአካሏ ቀድሞ ልቧ አረብ ሀገራት ከገባ ቆየ። ሐሳቧ ሁሉ ጅዳ ላይ የተመሰረተ ነው። ማታ ማታ ትማር ስለነበረው ትምህርትም ምንም ግድ አልሰጣትም። መቼም ውጭ ሀገር ሲባል ልቦ የማይቆም ኢትዮጵያ የለም። ከፋም ደላም ከሀገር መውጣት የሚፈልግና የሚወጣው ሰው በቁጥር ለማስላት ያዳግታል። ፌነትም እንደዛው የከነፈው ልቧን ለመመለስ የሚቻል አይደለም። እህቷም እንዲሁ የስጋቷን ጉንጯን አለፋች። ማስረሻ ሲገባ ወሬያቸውን አቁመው አሃ የት ሄዳ ነው እስከዚህ ሰዓት? ነገ ጠዋት ነው ጉዟችን ብዬ ነግሬህ የለ አለችው። ብርቱካን የመሰሉ ጉንጮቿ ቀልተው። ማስረሻ ምንም አላላትም። ያለበትን ስሜት ሁኔታ ለራሱም አልገባውም። ብቻ እዛው መቅደስ ቤት ሐሳቡ ቀርቷል። ስለ ጭካኔው ራሱን እየወቀሰ ምሽቱን አሳለፈ። ወደ ጅዳ ጉዞ ሲጀምሩ ገና እግሮቹ ከሀገሩ ሳይወጡ የሀገሩ አየር የመቅደስ አስቀያሚ መልክና ፍቅር ናፈቀው። ቅርቅር የሚል ስሜት ወደ ኋላ እየጎተተው ተመንጭቆ የናፈቀውን ሁሉ ወደ ኋላ እየጣለ የሰው ሀገር ውስጥ ከተመ። ፌነትና ማስረሻ ጅዳ እንደደረሱ በደላላው ምክንያት የሚቀበሏቸው ሰዎች አግኝተው ወደዛ ሄዱ። ሰማይ ምድሩ ጨረቃ የመሰለ ብልጭልጭ ያለ ሀገር ነው። የነፌነት መዳረሻ ጅዳ ነበረች። በቀይ ባህር ላይ የምትገኝ የሳውዲ አረቢያ የወደብ ከተማ። ጅዳ ወደ እስላማዊ ቅዱስ ከተሞች መካና መዲና ለመጓዝ ዘመናዊ የንግድ ማዕከልና መግቢያ ናት። ሪዞርት ሆቴሎች፣ የባህር ዳርቻዎችና የውጭ ቅርጻ ቅርጾች በኮርኒሽ መስመር ላይ በባህር ዳርቻ ላይ የሚገኘውን የንጉስ ፈሃድ ፏፏቴ መልህቅ ነው። የከተማዋ አልባላድ ታሪካዊ አውራጃ በሰባተኛው ክፍለ ዘመን የተሰራ ሲሆን ከኮራል የተገነቡ ባህላዊ ቤቶችን ይይዛል። የጅዳ ከተማ የታሪክ ማዕከል ናት። ከቀይ ባህር ላይ የምትገኝ በመሆኗ የውበቷ ልኬት በቃላት የሚገለጽ አይደለም። የማስረሻ የእድሜ ልክ መሻት በተወው በረሳው ሰዓት መጥቶ ተሳክቶ ውብ ወደ ሆነችው ጅዳ ተቀላቀሉ። ብዙ ኢትዮጵያውያን ይገኙባታል። እንደ ዱባይና ሻርጃ፣ አቡጃ ቁጥራቸው የበዛ ባይሆንም የተወሰኑ ኢትዮጵያውያን በስኬት ማማ ላይ እንዲሁም ብዙ ኢትዮጵያውያን ደግሞ በስቃይና እንግልት ሀገራቸውን እስኪናፍቁ የሚሰቃዩባት ከተማ ናት። ያገኛቸው ኢትዮጵያዊ ልጅ ቀጠና ያለ ልጅ ነው። ሲታይ እንዲሁ ደላላ ይመስላል፣ ግን ሰራተኛና አሰሪ ያገናኝ ሳይሆን አይቀርም። ብዙ ኢትዮጵያውያን በጋራ ወደ ተቀመጡበት ቤት ይዟቸው ገባ። ብዙዎች ከኢትዮጵያ አንድ አካባቢ የመጡ እንደሆኑ በቋንቋቸው ለዛ መለየት አይከብድም። ፌነትን ፊታቸውን በሂጃብ የተጠቀለሉ ብዙ ሴቶች ወዳሉበት አስገባት። ማስረሻንም እንዲሁ ወንዶች ወዳሉበት አስገባው። ሲለያዩ ሁለቱም ሆድ ባሳቸው። ዳግም የሚገናኙ አልመሰላቸውም። ከዓይናቸው ላይ ስጋታቸው የገባው ሸክ ያለው ያ ቀጭን ልጅ ለጊዜው አሰሪና ስራ እስኪገኝላችሁ እዚሁ ትቆያላችሁ፣ ቀን ቀን መገናኘት ትችላላችሁ፣ እንደዚህ ሆዳ ይባሳችሁ አላቸው። ማስረሻ ፈገግ ብሎ ተከትሎት ገባ። በይፋ ነዋሪነታቸውን ጀመሩ። ማስረሻ መቅደስ እንዴት ሆና ሊሆን እንደሚችል በጭንቅላቱ እየተመላለሰ ይረብሸዋል። ቀናቶች አልፈው እንደድሉ ነው ሁለቱም በጊዜ ስራ አገኙ። ፌነት ለሞግዚትነት፣ ማስረሻ ደግሞ ለአስተናጋጅነት። ከተሰበሰቡ ሰዎች መሃል በተራ ተራ ተጠርተው ለስራ ወጡ።
አገር ውስጥም ሆነ የቆዩበት ቤት ውስጥ በቋንቋ ለመግባባት ያክል የተወሰኑ ቁልፍ የአረበኛ መግባቢያ ቃላት እንደ መርሃባ ማለትም ሄሎ፣ ማሳላማ ደህና ሁኚ፣ ሳባህ አልሃይር ደህና አደርሽ እና እንደ ሹክረን አመሰግናለሁና ሚንፋልክ እባኮ ያሉ ጨዋ ቃላትን ጨምሮ ልምምድ አደረጉ። ሰላምታዎችንና ራስ ማስተዋወቅ ኢስሜ ፌነት ወይም ስሜ ፌነት እባላለሁ እና መሰረታዊ ፍላጎቶችን መግለጽ ወይም እንደ ናም ወይም አይዋ ማለትም አዎ፣ ላ ወይም አይና አልገባኝም በተለያዩ ሁኔታዎች ውስጥ ግንኙነቶችን ለመፍጠር የሚረዱ ቃላቶችን በቻሉት መጠን የቆዩበት ቦታ አስለመዷቸው። ፌኔት የገባችበት ቤት ባለትዳሮችና 3 ሕፃናት ያሉበት ቤት ነበር። ምግብ የምታበስል ደግሞ የሌላ ሀገር ዜጋ የሆነች ሴት ቤት ውስጥ አለች። ፌኔት መጀመሪያ የገባች ቀን ጀምሮ ቤት ውስጥ ያለችው ሰራተኛ ገልመጥ አድርጋ ተመለከተቻት። ፌኔት ምናልባት ባህሪዋ ይሆናል ብላ ችላ አለቻት። ልጅቷ የፊሊፒንስ ዜጋ ትመስላለች። ብዙ ጊዜ የአረብ ሀገር ቀጣሪዎች ወይ ደግሞ አሰሪዎች ብዙ ጊዜ የሚሉት ነገር አለ። ኢትዮጵያን ስልክ ማብዛት ያወራሉ፣ ፊሊፒንሶች ደግሞ ሆዳቸው አይቻልም ይላሉ። ፌኔት ስትታይ አረቦችን ራሳቸውን ትመስላለች። የፊቷ ቅላትና ሰልካካነት፣ የፊቷና የሰውነቷ ቅርጽ እነሱን የመሰለች ስለሆነች ሰዎቹ እሷን ለመውደድ ጊዜ አልፈጀባቸውም ነበር። በቋንቋ ለመግባባት ጊዜ ቢፈጅባቸውም በፌኔት ባህሪና ጥረት ደስተኞች ነበሩ። ለፌኔት ግን እጅግ ከባድ ጊዜ ነበር። 3 ሕፃናት እያበሉ እያጠጡ እያጠቡ እያስተኙ መዋል ሀገርን ከማስተዳደር ያላነሰ ኃላፊነት የሚጠይቅ ሥራ ነበር። በዛ ላይ ገና ጡት ያልጠገበ አንድ ፍሬ ልጅ በእናቱ እቅፍ ተሸሽጎ 40ና 80 ቀን እንኳን የእናትነት ፍቅሯን ሊያጣጥም እድል አይሰጠውም። ከወለደች ከቀናት በኋላ እናት ወደ ስራዋ ናት። ሁሉም ልጆች በጣም ትንሽ የሚባሉ አይነት ነበሩ። አንደኛው ገና 3 ወር ቢሆነው ነው። አንደኛው 3 ዓመት፣ አንደኛው ደግሞ 7 ዓመት። 7 ዓመቱ ሕፃን የተወሰነ የአእምሮ ዝግመት ይታይበታል። አንዳንድ ቀን ከ3 ወሩ ሕፃን በላይ እሱ ቁም ስቅሏን ሲያበላት ይውላል። ፌኔት ምግብ ሳትበላ ከእሱ ጋር ስትታገሉላ ሲመሽ ደግሞ ልብሳቸውን እያጠበች ለነሱ አስፈላጊ የሆኑ ነገሮችን ስታዘጋጅ ጦሟን ያደረችባቸው ሌሊቶች አይቆጠሩም። በተመሳሳይ ወንድሟ ማስረሻም እንዲሁ የባርነት ኑሮን ተላመደ። የፌኔት ፈተናዎች ግን የሥራ መብዛት ብቻ አልነበረም። የሰራተኛዋ ጥላቻ እያደር ቀን በቀን ይለወጥ ነበር። ምክንያት የፈለገች ፌኔትን መተንኮል ተጨማሪ ስራዋ ነው። ፌኔት መልስ ባለመስጠት በዝምታ ታልፋታለች። የፌኔት ባህሪ ለብዙዎች የሚያስቀና ነበር። ውበቷና እርጋቷ ትልቅ ሰው ያስመስላታል። ብልህና በጣም አስተዋይ ልጅ ናት። ስለዚህ የልጅቷን አመል መቋቋም አልከበዳትም ነበር። ከሷ በላይ አስጨናቂ የሆነባት ነገር የሴትዮዋ ባለቤት ትንኮሳ ነበር። ያለ ወትሮው ቀን ወደ ቤት የመምጣት አመል ያመጣው የማዳሟ ባለቤት ፌኔት ልጆቹን የምትንከባከብበት ክፍል እየገባ በአይኖቹ ይቀላውጣል። ሲቆይ ደግሞ ካጠገቡ ያለፈች እንደሆነ በእጆቹ ትንኮሳውን አያቆምም። ለፌኔት የዚህ ነገር መደጋገም ትልቅ ስጋቱ ነው። ሰላም ነሳት። የሰውየውን ሁኔታ ሰራተኛዋ አማጢናው ፌኔትን ተወቃሽ ማድረግ ጀመረች። በአጋጣሚ ቤት የሚመጡ ወንዶች ሳይቀሩ በፌኔት ደምግባትና ቁመና ሳይማልሉ አይወጡም። እነዚህ ነገሮች እየተደጋገሙ ሲመጡ ለፌኔት ትልቅ ጭንቀት እየሆኑ መጡ። ቤት ውስጥ ከማዳሟ ጋር ያላት ቅርርብና ሰላም ውስጧን ቢያሳርፍላትም የእነዚህ አሳማ ሰዎች ሐሳብና ሁኔታ አስፈራት። ፌኔት ወንድሟን ማስረሻን ስራ ከጀመሩ ጀምረው ተገናኝተው አያውቁም። እሱም በፊናው እሷም በፊናዋ የህይወትን ግብግብ ተያይዘው ተረጋግቶ ከመኖር ዓለም ጠፍተዋል። መጨነቅና ላብን እያዘሩ መዋል ገንዘባቸው ነው። የተገኘችውን ጥሪት ደግሞ ወደ ሀገር ቤት ወደ ቤተሰብ ጋር ይልካሉ። ማስረሻ ከወራቶች በኋላ ስልክ ሲገዛ መጀመሪያ ያደረገው ነገር ወደ መቅደስ መልእክት ማስቀመጥ ነበር። በየቀኑ ታትሮ የይቅርታና የናፍቆት መልእክቱን እያስቀመጠ እረፍት የሌለውን የሌት ተቀን ስራውን ይሰራል። በሁሉም የአረብ ሀገራት ያሉ ኢትዮጵያን ለራሳቸው በብዙ እየጎደሉ የቤተሰቦቻቸውን ሕይወት ያቀኑ ናቸው። አብዛኞቹ ለኔ ብለው የሚያስቀምጡት ገንዘብም ሆነ ንብረት ሳይኖራቸው ሰርተው ገንዘባቸውን እየላኩ ወደ ሀገራቸው ሲመለሱ ዳግም ኑሮን ከዜሮ ለመጀመር ይገደዳሉ። ወይ ከራሳቸው ሞኝነት ወይ ደግሞ
በጮሌ ሰዎች ብልጥነት የላባቸውን ፍሬ ሳይበሉት ዳግም ለችግርና ስቃይ ይዳረጋሉ። ማስረሻ ከቀናቶች በኋላ የመቅደስ መልእክት ደረሰው። የመቅደስ መመለስ ለማስረሻ የሚታመን አልነበረም። በፍጹም ከዛ ጭካኔው በኋላ ትመልስልኛለች ብሎ አልጠበቀም። እያለቀሰች ምን ያክል እንደጎዳትና እንደናፈቃት የድምጽ መልእክት አስቀመጠችለት። ድምጿን ሲሰማ ራሱን መቆጣጠር አልቻለም ነበር። የተበጠሰ የመሰለው ነገር ሲቀጠል ተሰማው። በመቅደስ ድምጽ ላይ የሰማው ተስፋ ነገ ሲሄድ የሚያርፍባት ዋርካው አጸዱ እረፍቱ ሆና ታየችው። ስለ ፍቅራቸው ዳግም አለመ። ሰዎች የሚመለከቱት መልኳን ሳይሆን እሱ ብቻ ያነበበው ንጹህ ውስጧን እያገላበጠ አሰበው። መልእክቷን አድምጦ ሲጨርስ እሱም በናፍቆትና በይቅርታ የተጎደጎደ መልእክት ላከላት። ቀስ በቀስ መቅዲ ህመሟ ሲሽርላትና ቁርጧን ስታውቅ በስርዓት ማስረሻን ማውራት ጀመረች። ማስረሻ በጸጸቱ ማግ ፍቅርን ሸምኖ ደረበ። ልቡ አረፈለት። ያገኘውን ገንዘብ ለቤተሰብና ለመቅደስ በመላክ እሱ ለዕለት ጉርሱ ባለፈ የሚያስቀረው አልነበረውም። እሱም ሆነ ፌነት ለቤተሰቦቻቸው ከማለት ውጪ ለራሳቸው ምንም ሳያደርጉ ወራት አልፈው ዓመታት ተቆጠሩ። ፌነት ሞግዚቱና ከገባችበት ቤት ትንኮሳ ሲበዛባት አልፎም ደግሞ እሷው ተከሳሽ ስትሆን ከዛውታ ሌላ ቦታ ሽማግሌና አሮጊት ያሉበት ቤት ገባች። ዕለት ዕለት ወስላታ በሆነ አይናቸው ከሚቀላውጡ ሰዎች አይን በመራቋ የተወሰነ ረፍት አመጣላት። የማይጨበጥ ቢሆንም እዛ ቀንና ሌሊቱ ገንዘብን ማሳደድ ነው። የሀገርና የቤተሰብ ናፍቆት ልብን እንዳሻው ያራሰ ከግራ ከቀኝ ያላወሰ የብዙዎችን እድሜና ወዝ ስደት ይበላል። ሀገራችን ላይ ብዙዎቻችን ስለ ስደት ያለን አቋምና ሳቤ ብዙ ዕውቀትና አስተዋይ እይታ የሚጎለው ነው። ሁሉም ነገር ከድህነት በተያያዘ ልቡ ውስጥ ያለው ሽንቁር የሀገርን ኑሮ ለመሸሽ አብዛኛውን ወጣት ያስገድደዋል። በአንድ ወቅት አንዲት የጎረቤት ልጅ እዚሁ አረብ ሀገር ቆይታ ለቤተሰቦቿ ብዙ ነገር አስተካክላ ድንገት ግን ምንም ገንዘብ እጇ ላይ ሳትይዝ መንግስት አዲስ አዋጅ አውጆ አውጥቶ ባዷን ወደ ሀገሯ ተመለሰች። መቼና እንዴት የመንፈስ መረበሽ ውስጥ እንደገባች አታውቅም። ግን በሶስት ጫጫታ በመኪና ድምፁ የምትረበሽ የምትታመም በሽተኛ ሆና ቤቷ ውስጥ ቀረች። እሷን የተመለከቱ አረብ ሀገር እርም ብለው የተው እንዳሉ አንዳንድ የተሳካላቸው የሞላላቸውን የሚመለከቱ ደግሞ ብዙዎች በጾም በጸሎት ከዚች ሀገር አውጣን እያሉ የአረብ ሀገርን ሕይወት ይመኙታል። የዚህ ሁሉ ነገር መቋጫው የተሻለ ሕይወትን መመኘት ነው። የተሻለ ሕይወት መፈለግ የሰው ሁሉ መሰረታዊ ነገር ነው። ነገር ግን የተሻለ ሕይወትን፣ የተሻለ ገንዘብን ፍለጋ የተሻለ ጤናን፣ የተሻለ ሰላምን፣ የተሻለ ረፍትን ማጣት ግዴታ አይደለም። የትኛውም ገንዘብ ሰላምና ጤናን ሊገዛ አይችልም። ብዙ እህትና ወንድሞቻችን ግን ይህንን ለመረዳት ተጎድተው ደርሶባቸው መማሩን ይመርጡታል። ፌነትና ማስረሻም የዚህ ገፈት ቀማሽ ናቸው። ዛሬ የላባቸውን ዋጋ የሚወጡበት፣ የሚደሰቱበት፣ የሚዝናኑበት እነሱ ሳይሆኑ ሀገር ቤት ያሉ ወገን ዘመዶቻቸው ናቸው። የማስረሻ ደግሞ ግቡ ቤተሰቡንና መቅደስን ማስደሰት ነው። ይቅር ላለችው ልቧ የተስፋና የገንዘብን ሽልም እየላከ የመቅደስን ልብ ያረሰርሳል። እየሰጡ እያገዙ የሚገኘው ደስታ ወደር የለውም እና በማረጋቸው የሚጸጸቱም አይደሉም። ፌነት አሁን ያለችበት ቤት ሰላም አለው። ሽማግሌና አሮጊት ናቸው። ስራዋ ለነሱ ምግብ ማብሰል፣ እነሱም መንከባከብ ነው። አረቦች እንደ ኢትዮጵያውያን እናትና አባቶች ምርቃት የሚቀናቸው አይደሉም። ምስጋና ግን ካፋቸው አይጠፋም። ምንም ታርግላቸው ሹክራን እያሉ ልቧን ያደክሙታል። 75 እና 80 ዓመት የሚሞላቸው ሽማግሌዎች ናቸው። ፍቅራቸው በመጽሐፍ ተጽፎ እንዳለ ፍርሃትና መታበይ የሌለበት እንደነበር የጸና ውብ ነው። ለሚያያቸው ሰው ገና አፍላ ፍቅር ላይ ያሉ ጥንዶች እንጂ ከ50 ዓመት በላይ በትዳር የቆዩ ባለትዳሮች አይመስሉም። ፍቅርን ሲያከብሩትና ሲታመኑለት እያደር እንደ ወይን እየጎመራ ጣዕሙ እየላመ
ስጋንም ነፍስንም የሚዘሩበት ማለፊያ ነው። አብሮ በልቶ አብሮ ጠጥቶ በሌሊት ጨረቃ ሲተኙ በማለዳዋ ጀንበር ሲነቁ መታየት አብሮ መሰንበትን የመሰለ ምን አለ? ፌኔት በዚህ ፍቅር እየተደነቀች ሰነበተች። የሁል ጊዜ ስራዋና ውሏ ተመሳሳይ ነው። ደንበኛ ወዳጇ ማህበራዊ ሚዲያ ፌስቡክ ነው። ብዙ ኢትዮጵያውያን ፌስቡክን ተጠቃሚ ናቸው። ብዙዎች ይጣሉበታል፣ ያጣሉበታል፣ ይታረቁበታል፣ ይፋቀሩበታል፣ ይጣበሱበታል። ፌነትም የዚህ መድረክ ተዋናይ ልትሆን በአካል የማታውቀውን አንድ ደቡብ አፍሪካ ያለ ልጅ ማውራት ጀመረች። ስለ ኑሮ፣ ስለ ቤተሰብ፣ ስለ አሰሪዎቻቸው የቀን ውሏቸውን ይለዋወጣሉ። ከሥራ መልስ የምትጽናናበት ሰው ሆነና ስልኳን አንስታ እስክታወራው የሚጨንቃት ሰው ሆነች። ፌነት ዕለት ዕለት የምታወራው ደቡብ አፍሪካ ያለው ወዳጇ በብዙ መንገድ ተጽናናችበት። የስደትን ሕይወት የምትረሳበት ምክንያት ሆናት። ዳግም ይባላል። ደቡብ አፍሪካ ውስጥ ረጅም ዓመት ኑሯል። የስደትን ሕይወት ባይለምደውም አሁን ግን ነዋሪ ይመስል ብዙ ነገሩ ተቃንቶለታል። ወደ ሀገሩ የመመለስ ተረጋግቶ የመኖር ሐሳብ አለው። ለዚህ ደግሞ በአካል የማያውቃት ፌነት ትልቅ ተስፋና ብርታት ሆነዋለች። ፌነት ከልጅነት ጀምሮ በበሰለ ስብዕናዋ ብዙ ነገሮችን የማቅናት የማስተካከል ተፈጥሮ ያላት ሴት ናት። ምናልባትም ትምህርቷን ቀጥላበት ቢሆን በቀለም ትልቅ ቦታ የምትደርስ ተማሪ ነበር የምትሆነው። አሁን ቢሆን ግን በአጋጣሚም ይሁን በአንዳንድ አጋጣሚዎች ከህይወት የተረዳችው ስታወራ ሰዎች ልባቸው የሚያርፍባትና ለጥያቄዎቻቸው ምላሽ የሚሆኑ ሐሳቦችን የሚያገኝባት ናት። ለዳግም ለስደት ህይወቱ ጨው ሆና ኑሮውን በመንፈሷ አስተካከለችለት። ብዙ እይታዎቹ በፌነት እሳቤ እየሾሩ ሲቃኑ ይታወቀው ነበር። ባለመታየት መሃል ምንም ሳይገድባቸው ቅርበታቸውን መልክ ሳይሰጡት ፎቶ እየተላላኩና አስተሳሰባቸውን እየተሞራረዱ ብዙ ወራቶች አለፉ። ፌነት የምትኖርበት ቤት ፍቅር በአካል ያለበት የሚታይበት ቤት ነው። የሰዎቹን አይነት ፍቅር በጥልቅ ትመኛለች፣ ትናፍቃለች። አንዳንድ ቀን ዳግም እንዲህ ያለ አፍቃሪ ሆን እያለች ታስባለች። ለስራዋና ለመኖር የሱ መኖር ጣዕም እየሰጠው ለምታረገው ነገር ሁሉ ትርጉም እየሰጠች ትደሰታለች። መለስ እያለች ደግሞ እሱ ደቡብ አፍሪካ፣ እኔ አረብ፣ እንዴት ነው የማያውቁትን ሰው ማፍቀር የሚቻለው እያለች ራሷን ትጠይቃለች። መጽናኛ የሚሆን ሰው በህይወቷ ማግኘቷ ለመበርታት ምክንያት ሆኗታል። ዳግም እንኳን አስተሳሰቧና ስብዕናዋ ተጨምሮ ፀሐይ የመሰለው መልኳ አስሮ ካሽመደመደው ወራቶች ተቆጥረዋል። በሩ ያለችበት ለመሄድና ለማየት ናፍቆቱ ጉጉቱ ነበር። አይተውት የማያውቁት ሰው ችግሩ ትክክለኛ ማንነቱና መልኩ እሱ መሆኑን ማመን መቻል ነበር። በቪዲዮ አውርተው እርስ በርሳቸው በጥልቅ ከተዋወቁ በኋላ መሃላቸው ያለው ስሜት ይበልጥ ያሳስባቸው ነበር። ለመገናኘት ግን ታክሲ ይዞ አውቶቡስ ተሳፍሮ የሚሆን አልነበረምና ጊዜ ፈጀባቸው። ዳግም ግን እሷ ወዳለችበት እሷን ለማየት ሲል የቫኬሽን ቪዛ ከጠየቀ ቆየ። በፍቅሯና በሐሳቧ እየበረታ ዳግም ጸና። ፌነት በጊዜ ሂደት ብዙ ጊዜ የማታስተውለው ግን አልፎ አልፎ የሚሰማት ጡቷ አካባቢ የተፈጠረ ህመም ነበር። ከቆይታ በኋላ እያስተዋለችው ብትመጣም አጽንኦት ሰጥታ ግን ህመሟን ለመስማትና ለማስታመም ጊዜ አልነበራትም። ከሥራ ውጭ ያለው ሐሳቧ ሁሉ ዳግም ሆኗል። ከዳግም ውጪ ደግሞ ሥራ፣ ገንዘቧን ደግሞ ለቤተሰብ፣ ለራሷ የሚሆን ጊዜም ገንዘብም አልነበራትም። ሙሉ ነገሯ ስለ ሰዎች ደስታ የተሰጠ ነው። ፌነት በጠዋት ተነስቶ ስራዋን የማከናወን ልምድ አላት። ስራዋን ጨራርሳ ዳግምን የምታወራበት ሰዓት ሲደርስ እንደለመደችው የዳግምን መልእክት አላገኘችም ነበር። አልተመቸው ይሆናል ብላ መልእክት አስቀምጣለት ወጣች። ውስጧ ተረጋግቶ ግን ስራ መስራት አልቻለችም ነበር። እየደጋገመች ስልኳን እያየች መልእክቱን መጠበቅ ጀመረች። ደቂቃዎች ሰዓቱ ነው ቀን ወለዱ። በፌነት ልብ ውስጥ ያለው ፍርሃት ብዙ ነበር። የዝምታውን ምክንያት ደግሞ አለማወቅ ሌላ ጭንቀት ነበር። ስልኳን እየተመለከተች የዳግም መልስ ስትጠብቅ
አንድ ቀን አለፈ። እንደ ልማዷ ሲነጋላት ወደ ሥራ ከመሄዷ በፊት ብድግ ብላ ቁጭ አለች። ወደ ሰማይ አይኖቿን አንጋጣ እባክህ ከዚህ ጭንቅ ገላግለኝ አለች። ብዙ ሳትቆይ ስልኳን አንስታ ወደ ፌስቡክ ገባች። የዳግም መልእክት አልነበረም። ልቧ እርብሽብሽ አለባት። ታግ የተደረጉ መልእክቶችን ስታይ አይኗንና የያዘችውን ስልክ የሚያጠራጥር ጽሑፍ የዳግም ፎቶ ላይ ተጽፎ ተለጥፎ ተመለከተች። 3 የሚያለቅሱ ኢሞጂዎች ላይ ወይኔ ወንድሜ ይህንን ማመን አልችልም ከሚል መሪር ጽሑፍ ጋር ነበር። ፌኔት ስልኳ ከእጇ አምልጦ ወደቀ። ሰውነቷ በማታውቀው ስሜት እየተናጠ ከቁጥጥር ውጭ አደረጋት። ማልቀስም ማመንም አለማመንም አልቻለችም። ክው ካለችበት መለስ ብላ ድጋሚ ስልኳን አንስታ ፌስቡኳን ከፈተችው። ፊት ለፊት የመጣላት በደቡብ አፍሪካ የስደተኞች ተቋም የኢትዮጵያን ተጠሪ የሆነው ሰው የሰጠው መግለጫ ፊት ለፊት መጣላት። ከስር ያለው ጽሑፍ እንዲህ ይላል። ወንድማችን ዳግም አለማየሁ ባልታወቀ ምክንያትና ሰው ተገሎ ቤቱ ተገኝቷል ይላል። ፌነት የዋፋት ዜማ በሚመስለው ድምጿ በስመ አብ አይሆንም አለች። ስልኳን አጠገቧ ያለው አልጋ ላይ ወርውራ ለሰዓታት በዝምታና በድንጋጤ አልጋዋ ስር ሆነች። አሰሪዋ አሮጊት መታ ስታያት ፌነት የገጠማትን ስትነግራት በጣም አዘነች። ፌነት የተወሰነ ቀን ፍቃድ ወስዳ ማስረሻ ጋር ሄደች። ማስረሻ የገጠማትን ሲሰማ እጅግ አዘነላት። ዳግምን የገጠመው ነገር ለሁሉም ሰው እጅግ አስደንጋጭና ለቤተሰቦቹ ደግሞ አንጀት የሚያሳርር ህመም ነው። እንኳን በቅርብ ለሚያውቀው ነገ ብሎ አብሮ ነገን ለሰነቀ ይቅርና አሟሟቱን ላይ ለሰማ እንኳን የሚያቆስል መርዶ ነው። ደቡብ አፍሪካ ውስጥ እንደዚህ ያለውን ዜና መስማት አስገራሚ አይደለም። በዓለማችን ላይ እጅግ ብዙ ሰው ከሚገደልባቸው ከተሞች ከሜክሲኮና ቬንዙዌላ መሃል ተጠቃሽ ከተማ ናት። ብዙዎች በሰቀቀን የሚኖሩባት እንኳን ስደተኞች ይቅርና የሀገሯ ተወላጆች ሳይቀሩ እንደ ፒተር ማሪትስበርግ የመሰሉ ከተሞቿ ላይ ለመኖር የሚሳቀቁባት ሆናለች። የብዙ ስደተኞች ምሽግ የቢዝነስ ቀጠና በመሆን በብዙዎች ዘንድ ግብግብና ጸብ የሚፈጠርባት፣ ብዙዎች ደግሞ የአንድ ሀገር ተወላጆች ወንድማማቾች ሆነው እርስ በርስ በጥቅማቸው የሚጋጩባት፣ ብዙ የሀገራችን ልጆች በሙሉ ጤናና በተስፋ ወጥተው ግን ሬሳቸው ለዛውም በልመና ገንዘብ ተሰብስቦ ወደ ሀገር ቤት ይላካል። ይሄ ምንም ያክል መኖር የሚያስጠላ ክፉ ቢሆንም ዛሬም ግን በስደት ናፍቆት እንቅልፋቸውና ገንዘባቸውን የሚጨርሱ ብዙዎች ናቸው። ፌኔት በዳግም ሞት ልቧ ተሰብሮ በተቀመጠችበት በትንሹ ራሷን ማዳመጥ፣ ጤንነቷን ማስተዋል ጀመረች። አልፎ አልፎ ጡቷን ያማት የነበረው ስሜት ቁጭ ባለች ሰዓት በደንብ ታወቃት። እያንዳንዱን ምልክት ማጤን ጀመረች። አንደኛው ጡቷ መጠኑ ቀንሶ አልፎ አልፎም ሽፍታ ይታይበታል። አንዳንድ ቀን ደግሞ እስከ ብብቷ ድረስ ውጥር አድርጎ ይዛታል። ያለችበት ሐዘን፣ ተስፋ መቁረጥ፣ እየተሰማት ያለው ህመም፣ ሁሉም ነገር ጭንቅላቷን ወጥሮት ስለመሄድ ወደ ሀገሯ ስለመመለስ ታስብ ጀመር። ምንም ያክል የቆየችበት ጊዜ ብዙ ቢሆን አካውንቷ ላይ ግን የሚያስመልስ ገንዘብ አልነበራትም። ፌነት ወደ ጂዳ ለመምጣት እንደተጣደፈች ወደ ሀገር ቤትም ለመመለስ ተጣደፈች። ስድስተኛው የስሜት ሕዋሷ እንድትመለስ ደጋግሞ አስጨነቃት። ከወንድሟ ጋር ተማክረው ለመመለስ ወሰነች። ለመመለስ ወደ ጂዳ ለመሄድ ያወጡት ገንዘብና የጠበቁትን ጊዜ ያክል መጠበቅ አያስፈልግም ነበር። በሳምንታት ውስጥ የመመለሻ ፍቃዷን አግኝታ ወደ ሀገሯ ተመለሰች። ፌነት ወደ ሀገር ቤት ስትመለስ በፊት ከነበረችበት ሰውነቷ ቀንሶ ቢሆንም የፊቷ ደም ግባትና ጸዳል ይበልጥ ኩልል ብሎ የጠራ ሰማይ የውቅያኖስ ውሃ ትመስላለች። የያዘችውን 2 ሻንጣ ይዛ ኤርፖርት በናፍቆትና በጉጉት የሚጠብቋት እህቷና የእህቷ ልጆች ጋር ደረሰች። እህቷ ከ8 ዓመት በፊት የሸኘቻት እህቷን አድጋና ተለውጣ ስታያት እንባዋን መቆጣጠር አቅቷት አቅፋት አለቀሰች። በእንባና በደስታ ተቀብለው ወደ ቤት ይዘዋት ሄዱ። ፌነት እናትና አባቷ እጅግ ናፍቀዋታል።
ባለብዙ እህትና ወንድም ባለጸጋ ናት። ሁሉም ናፍቀዋታል። የአዲስ አበባ የሰላም አየሯ የተወለደችበት አካባቢው ብዙ ነገር በናፍቆት አላወሳት። እህቷ ቤት መጠነኛ ድግስ ተደርጎ ፌነትን ተቀበሏት። መቼም ሰው ከውጭ መጣ ሲባል እኛ ሀገር ያለው ጋጋታና ጉጉት ሌላ ነው። ዋሊያና ቀይ ቀበሮ ይመስል ሲያፈጡባትና እስኪ ንገሪን ጅዳ እንዴት ናት የሚሉ ጥያቄዎች ማታከታቸው አይቀሬ ነው። ፌነት አዲስ አበባ የተወሰኑ ቀናቶች ተቀምጣ ወደ እናትና አባቷ ሀገር ሄደች። መቼም የእናትና የአባት ደስታ በምን ይገለጣል? ቤታቸው ባሰበችው ልክ ባይሆንም መጠነኛ ለውጥ አለው። የግቢያቸው አጥር ታጥሯል። ቤተሰቦቿ ከጎጆ ቤት ወጥተው ቆርቆሮ ቤት ተሰርቶላቸው እዛ ገብተዋል። የፌነትና የማስረሻ ትልቁ ትርፋቸው ይሄ ነበር። ፌነት የተሰራውን ቤት ስታይ ልቧ በደስታ ተሞላ። እናትና አባቷን በጤና ማግኘቷ ደግሞ ሌላ ትልቁ ትርፏ ነበር። ጅዳ ወይ ደግሞ በተለያዩ የውጭ ሀገራት የሚኖሩ ኢትዮጵያን ከኑሮ እንግልቱ ናፍቆቱ ባለፈ የቤተሰቦቻቸው በጤና መሰንበትም ትልቅ ጭንቀታቸው ነው። ከሚነገራቸው የማይነገራቸው ነገር መብዛቱ ደግሞ ይበልጥ ያስጨንቃቸዋል። ፌነት ከዛ ሁሉ ጭንቅ መትረፏ አሳረፋት። እናትና አባቷ ጋር ቁጭ ብላ እንደ ልጅነቷ ከነሱ ጋር የሆድ የሆዷን ተጨዋወተች። እህቶቿ ወንድሞቿ እየመጡ ላሜ ሙቶ መሬቴ ተይዞብኝ ንብረቴ ከስሮ የሚሉ የልመና ቃላቶች ቢያሰለቿትም እዛውና ለሁሉም የሚጠበቅባትን በማረጓ ስለማናቸውም አልተጨነቀችም። ባይሆን እያደር የህመሟ ነገር መጽናቱ ሐሳብ ሲገባት ወደ አዲስ አበባ ተመለሰችና ወደ ምርመራ ሄደች። አዲስ አበባ ውስጥ ከአንዱ የመንግስት ሆስፒታል ገብታ ምርመራዋን አደረገች። ምርመራዋን የያዘው ሐኪም ፌነት ይህን ያክል ጊዜ ህመም እየተሰማት ባለመምጣቷ አብዝቶ ወቀሳት። ተጨማሪ ምርመራዎችን አድርጎ ድጋሚ ወደ ሐኪሙ ጋር ገባች። ፌነት ሐኪሙ ፊት ላይ ባነበበችው ነገር ተረበሸች። ምን ነው ዶክተር፣ የከፋ ነገር አለ አለችው። ዶክተሩ በዝምታ ቆይቶ ምን መሰለሽ ወይዘሪት ፌነት፣ የህክምና ውጤትሽ እንደሚያሳየው ከሆነ የተወሰነ የጡት ካንሰር ምልክቶችን ያሳያል። ተጨማሪ ምርመራዎችን ማድረግ ይጠበቅብሻል። ፌነት በሰማችው ነገር ሰውነቷ በድንጋጤ ኩምሽሽ ሲል ታወቀው። እንዴት ነው እንደሱ ሊፈጠር የሚችለው አለችው ሐኪሙን፣ አይኖቿ እንባ እየሞሉ። ሐኪሙ አብሯት አዘነ። ፌነት መጀመሪያ ተረጋጊ፣ ከዛ እናወራለን አላት። እሺ ተረጋግቻለሁ፣ አውራኝ አለች። እንባዋ ፀሐይ የመሰለ ፊቷ ላይ ኩልል እያለ ይወረደ። ሐኪሙ ጉሮሮውን ሳል አድርጎ ምን መሰለሽ ፌነት፣ የጡት ካንሰር የሚመነጨው በጡት ውስጥ ካሉት ያልተለመዱ የሴሎች እድገት ነው። የተለያዩ የህመም ምልክቶች ጡት አካባቢ ሲሰሙን በአስቸኳይ ወደ ምርመራ መሄድ ይጠበቅብናል። ሌሎች ነገሮችን ሌላ ጊዜ እናወራለን። አሁን አብሮሽ የመጣ ሰው ካለ እሱን ላውራ። አንቺ ተረጋጊ አላት። ፌነት እንባዋን እየጠረገች አይ እኔን አውራኝ፣ ተረጋግቻለሁ፣ ግድ የለም አለችው። ግድ የለም አንቺ ወጣ በይና አረፍ በይ። የተለየ ክትትል ስለሚያስፈልግሽ ወደ ሌላው የሰውነት ክፍልሽ ሳይሰራጭ ኬሞቴራፒ መጀመር ስላለብሽ ካንቺ ውጪ ተጨማሪ ሰው ማውራት ይጠበቅብኛል አላት ሐኪሙ በትህትና እንደተሞላ። ፌነት አመስግናው ወጣች። ደጅ የቆመችው እህቷን ሐኪሙ ይፈልግሻል ግቢ አለቻት። እህቷ ተደናገጠች። ፈጠን ብላ ወደ ሐኪሙ ጋር ገባች። ሐኪሙ ሰላምታ ሰጥቷት የፌነትን ውጤት ነገራት። የፌነት እህት ልቅሷ ጥልቅ ነበር። እጅግ በጣም ተከፋች። እና ልትሞት ነው? እንደዛ ነው ዶክተር አለችው። ሐኪሙም በጭራሽ ህክምናዎች አሉ፣ ኬሞቴራፒ ትጀምራለች። ተሰብስቦ አንድ አካባቢ ላይ ሲሆንልን ሊሆን የሚችለው ነገር በሰርጀሪ በካንሰር የተጎዳውን ቦታ ቆርጠን እናወጣዋለን። የፌነት እህት በሰማችው ነገር ልቧ ተሰበረ። ራሷን አረጋግታ ወደ ፌነት ሄደች።
ፌኔትን ስታያት ግን እንባዋን መቆጣጠር አልቻለችም። ማቅፋት አለቀሰች። ትድኛለሽ የኔ ቆንጆ ትድኛለሽ አለቻት። ተያይዘው ወደ ቤት ሄዱ። ፌኔት ያለ እንቅልፍ ብዙ ሌሊቶችን አሳለፈች። እስከዛሬ ያን ያክል የማይሰማት ህመም አሁን ግን ገኖ በጣም ያማት ጀመር። ኬሞቴራፒ ያደረገች ቀናቶች ከቆየች በኋላ ወደ ጸበል ሊሄድ ብላ ወደ ምንጃር አካባቢ ምንጃር ሸንኮራ ዮሐንስ ጸበል ገባች። የሄደችበት ጊዜ የዓመቱ ዮሐንስ የሚነግስበት ጊዜ ነበር እና በግርግሩ ስልኳን ተሰረቀች። ፌኔት ምንም አልመሰላትም። እንኳን ይሄ ስጋዬን ለመስረቅ የሚጠብቀኝ ሞት አለ አለች በውስጧ። ጸበል በቆየችበት ጊዜ ከመቼውም በላይ ህመሙ ቀንሶላት ወደ ጫፍ አካባቢ ደግሞ የተሰበሰበ የጠቆረ ነገር መታየት ጀመረ። ሰውነችና ፍርሃትና ጥርጣሬ ከልቧ ሊጠፋ አይችልም። በፍርሃት ጸበሉን ትታወጣች። ከአምላኳ ጋር እየተዋቀሰች ወደ ሕክምና ቦታው ተመልሳ ሄደች። ሐኪሙ ኬሞቴራፒ አቋርጣ በመሄዷ በጣም ቢያዝንም የምርመራ ውጤት ግን ያሳየ የነበረው ካንሰሩ ወደ ጡቷ ጫፍ መሰብሰቡን ነበር። ነገ ዛሬ ሳይባል አሁን ተቆርጦ መውጣት አለበት አለ። ቤተሰቦቿ እያዘኑም ቢሆን ለሰርጀሪዋ ፈርመው የፌኔት ጡት ተቆረጠ። ይህን ህመም በምን ይገልጹታል? አንድም ቀን ወደ ህይወቷ ይመጣል ብላ ባልጠበቀችው መንገድ እጅግ ከባድ ፈተና የህይወቷን አቅጣጫ ቀየረው። ዳግም ወደ ጅዳ ለመመለስ ሐሳብ የነበራት ፌኔት አሁን የመኖር ጥያቄ ውስጥ ናት። ያ ሁሉ ልፋቷና ድካሟ የተሻለ ሕክምና እንድታገኝ እንኳን አላደረጋትም ነበር። ነገ በህይወቴ ምን ይገጥመኛል ብላ ለማሰቧ ፍጹም ያልጠበቀችው ፈተና ውስጥ ከተታት። ለሚሰማው እንኳን በጭንቀት የሚሰረስር የህይወት ግብግብ ውስጥ ራሷን አገኘችው። ከሁለት ዓመት በኋላ የአረብ መንግስት አዲስ የስደተኞች ሕግ አውጥቶ ማስረሻም ወደ ሀገር ቤት ከተመለሱ ብዙ ስደተኞች መሃል ተመለሰ። ብዙ ነገሮች እንዳልነበሩ ነው ጠበቁት። የእህቱ ስቃይና ያሳለፈችው የደረሰባት ህመም ሰበረው። ስለተረፈችለት ግን አመሰገነ። ማስረሻ ወደ ሀገር ቤት ሲመጣ ያልጠበቀው አሳዛኝ ነገር ቢገጥመውም መቅደስን ለማግኘት ጥልቅ ጉጉት ነበረው። ለመቅደስ መምጣቱን ሲነግራት ፍጹም ያልጠበቀው ደስታ በሳቅና ንግግሯ አነበበ። ከነዚህ ሁሉ ዓመታት በኋላ ይህንን ደስታና መጠበቅ ከመቅደስ በማግኘቱ ዳግም የማፍቀር ስሜት አደረበት። ደጋግሞ አፈቀራት። ከመጣ በኋላ በማግስቱ እሷን ለማግኘት ሄደ። እንዲመጣ የጠራችው ቦታ አንድ ሙሉ ግቢ ያለው በሚያምር ዲዛይን የተሰራ ትልቅ ቤት ያለበት ካጠገቡ አነስ ያሉ 2 ሰርቪስ ክፍሎች ያሉት ግቢ ነበር። ማስረሻ በከተማዋ መለወጥ በብዙ ፍለጋ በምልክት የነገረችው ግቢ ሲደርስ አንኳኳ። በሩን የከፈተችለት መቅደስ ነበረች። የድሮ ያ ወደል ሰውነቷ ተሞርዶ የተስተካከለ ይመስል ቀንሶ ስርዓት ያለው ቅርጽ ይዞ በልኩ ይወርዳል። ጉንጮቿ ላይ የነበሩ ማዲያቶች ቀንሰው ወደ እንኳይነት እየተቀየሩ ነው። እንደ አሮጌ ሚስማር ተንሻፈውና ዝገው ተበታትነው የነበሩ ጥርሶቿ ተስተካክለው በብረት ተይዘዋል። ማስረሻ መቅደስ መሆኗን ያወቀው የዶሮ አይን በሚያካክሉት ትናንሽ አይኖቿና ደፍጠጥ ባለው አፍንጫዋ ነበር። ሆኖም ግን አሁንም መቅደስ መሆኗን አላመነም። መቅዲ ሲል ፊቱ የቆመችውን ናፍቆቱን ጠራት። ወዬ ብላ ተስገብግባ ሰውነቱ ላይ ተጠመጠመች። ማስረሻ አቅፏት ለደቂቃ ቆየ። አሁንም ጠረንሽ አልተቀየረም አላት። ያንተም አለችው አንገቱ ስር ገብታ እየሳመችው። እውነት መጣህ ስትለው እውነት ጠበቅሽኝ አላት። ማስረሻም ባለማመን ልቡ እየተደነቀ አዎ ለዛውም እንደዚህ አድርጌ አለችው ወደ ግቢው በእጆቿ እየጠቆመች። ማለት አላት ቀና ብሎ ግቢውን እየተመለከተ። ና ብላ እጆቹን እየጎተተች ወደ ውስጥ ይዛው ገባች። ውብ የሆነ ሰገነት ያለው አነስ ብሎ ግን ውበቱ በየትኛውም ትልቅ ቤት መልክ የማይለካ ውብ ግቢ ያሳየችው። ምንድነው እሱ እናቴ አላት። ይሄ በላብህና በላቤ በፍቅራችን መሃል ባለ መታመን የተሰራ ቤታችን ነው አለችው። ማስረሻ ለደቂቃ ፍዝዝ ብሎ የምታወራውን ነገር ለመረዳት ሞከረ።
እንዴት የኔና ያንቺ ቤት ማለት ነው? እንዴት? እኔ ጋር የምትልከው ገንዘብ እዚህ ላይ ነው ያለው። ማስረሻ አሁን ደነገጠ። ድብልቅልቅ ያለ ስሜት ውስጡን አናወጠው። በነበረበት ቁጭ አለ። መቅደስ በደስታ ሰክራ ጌታዬ አላመንክም? የኔና ያንተ ቤት ነው። በየጊዜው በምትልከው ብር ነው ያሰራውት። ስሙም በኔና ባንተ ነው። እውነት? አለችው። ማስረሻ ባለማመን ሳይሆን በስራዋ ተደንቆ ነበር። በዝምታ የተዋጠው ፍጹም ያልጠበቀው ተአምር ነበር ለሱ። ከተቀመጠበት ተነስቶ አይኗን እየተመለከተ እውነት እናት አለ። አይኖቹን ባያቀረሩ እውነት ጌታዬ አለችው። እንደዛ በድዬሽ ሂጄ እኔን በስንት መከራና ስቃይ መሃል መጠበቅሽ ሳያንስ ጭራሽ ያን ሁሉ ጊዜሽን ለራስሽ አንድ ነገር ሳታደርጊ እንደዚህ ማድረግሽ ለኔ ተአምር ነው። ፍጹም ላምን አልቻልኩም። እንዲኮ የሚያደርግ ሰው የለም። ባንቺ ልክ እንደዚህ ሰውነቱ ልቡ የነጻለት ማን አለ? እንዴት ነው እንደዚህ ሐቀኛ ትጉ ይሆንሽው? እንዳንቺ ለሰው መታመን የሚችል ሰው አሁን በዓለም ላይ ቢፈልግ ይገኛል? ማስረሻ የመቅደስን ትንቡክ ያለ ጉንጭ በእጆቹ እየዳበሰ አይኖቹ እንባ አቅርረው እሷን በደስታ እስክታለቅስ ድረስ በቃላት አሞካሽቶ አመሰገናት። ስለ ደስታው ግቢው ውስጥ በደስታ ተንጎራደደ። ብዙዎች ባመኑትና ባፈቀሩት ሰው ነጭ ላባቸውን አፍስሰው የሰበሰቡትን ገንዘብ ሲበሉ ብዙ ተመልክቷል። ብዙ ወንድማማቾች እንኳን ስለ ገንዘብ እርስ በርስ ተጠፋፍተዋል። ብዙዎች በቤተሰቦቻቸው ግዴለሽነት የሰሩበት ገንዘብ ጠፍቶ ዳግም ለባርነት ተዳርገዋል። እነኚህን ሁሉ ነገሮች የገጠማቸው ብዙ ሰዎችን በቅርበት አይቷል። ማስረሻ እንዴት ያለች ሰው ብትሆን በዚህ ልክ ቁም ነገረኛና ብልህ እንደሆነች አደነቀ። ልቡ ሙሉ ለሙሉ በመቅደስ ላይ እርፍ አለች። መቅዲና ማስረሻ አብሮ ለመኖር ጉድ ማለት ጀመሩ። ፌነት ከጊዜ ቆይታ በኋላ በድጋሚ ታማ ሆስፒታል ገባች። እጅግ ታማ ቆየች። ቀኑ 6 ነበር። ፌነት የአርሴማ ወዳጅ ናት። የእህቷን ልጅ ሻማ እንድታመጣላት ልካ አልጋዋ ላይ ጋደም አለች። ሻማ ስታመጣላት ሻማዋን አብርታ መልሳ ተኛች። ያለ ልማዷ ረጅም ሰዓት በእንቅልፍ አሳለፈች። ዳግም ካንቀላፋችበት አልተነሳችም ነበር። ፌነት እዛው በተኛችበት ቀረች። የእድሜ ልኳ ሩጫ ያለ ረፍት በድካምና ውጣ ውረድ የተሰበዘው የህይወት ታሪኳ እዚህ ላይ አበቃ። መኖርን ተሰናበተች። ለሞት እጇን ሰጠች። ለሌሎች መኖር ስትታክት ደፋ ቀና ስትል የሷን መኖር ጊዜዋን አሳለፈችው። ህይወቷ ቸል ባለቻት ትንሽ ምክንያት መከነች። ከመሰንበት ጋር ተኳረፈች። የዓለም ብርሃን ጨለመ። ጸዳል መልኳ ለተፈጠረችበት አፈር ሲሳይ ሆነ። ገና ሩጣ ያልጠገበች ጉልበቷ ያለ ጊዜው ታስሮ ከአፈር ስር ወረደ። የፌኔት ቤተሰቦች ጥልቅ ሐዘን ወረደባቸው። ፍጹም ከመጽናናት የሚያኳርፍ ሐዘን ከበባቸው። የፌኔት ሩጫ በቃ። እንዲህም ከዚህም በባሰ የብዙዎች ታሪክ አብቅቷል። ለራሳቸው ሳይኖሩ ስለ ቤተሰቦቻቸው፣ ስለ ሌሎች ሰዎች እየተጨነቁ ስንቶች ለጤናቸው እንኳን ጥቂት ቦታ የላቸውም። መኖር ገንዘብ ማግኘት ብቻ የሚመስላቸው ብዙዎች አሉ። ሀገር ውስጥ ተሰርቶ መለወጥ የሚቻል የማይመስላቸው በሰው ሀገር ደምና እንባቸውን እየገበሩ የሚኖሩትን የአረብ ሀገር ቤቶች ይቁጠራቸው። ለአሞራና ለጅብራት የሆኑትን የሊቢያና የሳራ በረሃ መንገዶች ይመልከቷቸው። በያሰሪዎቻቸው እጅ አካላቸው የጎደለ ስብዕናቸው የተሻረ አይምሮአቸው ከጤና ውጭ የሆነውን ጊዜ ይዳኛቸው፣ ጊዜ ይቁጠራቸው። ባፈቀሩት ሰው፣ በወዳጆቻቸው፣ በቤተሰቦቻቸው ገንዘባቸውን የተበሉትን ቤታቸው ይቁጠራቸው። አሁንም ግን የሀገሬ ልጆች ስደትን ይናፍቃሉ። በጥቂት እድለኞች የተሳካ ሕይወት ላይ የጎመዡ ለመከራ ራሳቸውን ያጫሉ። ከሀገር የወጡት ዛሬ ነገ ይሞላልናል እያሉ እድሜያቸውና ጤናቸውን ያጣሉ። ሕይወት ሁሌ አትሞላም። ያለን ይበቃናል። በጤና እንመለስ። ባንመለስ እንኳን ብልህና ጠንቃቆች እንሁን። ዓለም መጉደል እንጂ መሙላት አታውቅም። ብትሰጥም ትወስዳለች።
አበቃው። ከሚስተር ይልማ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።